ሰላም ለእናንተውን ውድ ተማሪዎች እንደምቆያችሁ ዛሬም እንደተለመደው በአዲስ ቪዲዮ መጥቻለሁ። የዛሬው ለስድስተኛ ክፍሎች የተዘጋጀ ነው የሂሳብ ትምህርት ምዕራፍ 1 ክፍል 1 እናያለን። አብራችሁኝ እንድትቆዩ እየጋበዝኳችሁ በቀጥታ ወደዛው አልፋለሁ። እሺ ስድስተኛ ክፍል ሂሳብ ምዕራፍ 1 የሙሉ ቁጥሮች ተካፋይነት የሚለው ምዕራፍን እናያለን። በዚህ ቪዲዮ ላይ ክፍል 1 ነው የምናየው። እንግዲህ የሙሉ ቁጥሮች ተካፋይነት በአምስተኛ ክፍል ላይ ስለ ሙሉ ቁጥሮች አይታችኋል። አጠቃላይ ሙሉ ቁጥሮች ሲባል ምን ማለት ነው? በአምስተኛ ክፍል ላይ ቁጥሮችን በሁለት ከፍላችሁ ሙሉ ቁጥሮችና መቁጠሪያ ቁጥሮች ብላችሁ አይታችኋል። እንግዲህ መቁጠሪያ ቁጥሮች የሚባሉት ሁሉ ጊዜም ከአንድ የሚጀምሩ ቁጥሮች ሁሉ መቁጠሪያ ቁጥሮች ይባላሉ። 1 2 3 እያላችሁ ስትሄዱ እነዛ መቁጠሪያ ቁጥሮች ነው የሚባሉት። ነገር ግን ሙሉ ቁጥሮች በሚባሉበት ሰዓት ላይ ሙሉ ቁጥሮች የሚባሉት ምን አይነት ቁጥሮች ናቸው? ሁሉ ጊዜም ከዜሮ የሚጀምሩ ማለት ነው። ሙሉ ቁጥር የሚባሉት 0 1 2 3 4 5 እያላችሁ ስትሄዱ እነዛ ሙሉ ቁጥሮች ይባላሉ። ሁሉም መቁጠሪያ ቁጥሮች ሙሉ ቁጥሮች ውስጥ ነው የሚገኙት። ሁሉም ሙሉ ቁጥሮች ግን መቁጠሪያ ቁጥሮች ውስጥ አይገኙም። ይሄ በአምስተኛ ክፍል ላይ የተማራችኋቸው ናቸው። ይሄንን ይዘን ዛሬ የምናየው ምንድነው? የተካፋይነት ደንቦችን በደንብ እዚህ ጋር በምሳሌዎች እያደረገን እናያለን። መጀመሪያው የሚጀምረው እንዴት ነው? ተጋማሽና ኢተጋማሽ ቁጥሮች በሚል ርዕስ ነው። ስለዚህ ተጋማሽ ቁጥር ስንል ምን ማለት ነው? ኢተጋማሽ ቁጥር ስንል ምን ማለት ነው? ይሄንን ሰፋ አድርጋችሁ ደግሞ ወደ ላይ ስትሄዱ 7 8 በደንብ ትማራላችሁ። ኢቨን ኤንድ ኦድ ነምበርስ ማለት ነው። እዚህ ጋር ኢቨን ነምበርስ ኤንድ ኦድ ነምበርስ። ኢቨን የሚባሉት ተጋማሽ ናቸው። ኦድ የሚባሉት ኢተጋማሽ ማለት ነው። እንግዲህ አንድ ሙሉ ቁጥር ተጋማሽ የሚሆነው የቁጥሩ የአንድ ቤት ሆሄ አለን። አንድ ሙሉ ቁጥር ተጋማሽ የሚሆነው መቼ ነው? የቁጥሩ የአንድ ቤት ሆሄ 0 2 4 6 8 ከሆነ ብቻ ነው። ምን ማለት ነው? የአንድ ቤት ሆሄ ስንል በቁጥር መስመር ማንኛውም የቁጥር ቤት ቢሰጠን፣ ለምሳሌ የሆነ ቁጥር አንድ ቁጥር ቢሰጠን እንደዚህ አይነት 2 4 6 3 8 9 ምናምን አንድ እንደዚህ ቢሰጠን እንደዚህ አይነት ቁጥሮች ማለት ነው። እንግዲህ ይሄ እንደዚህ አይነት ቁጥሮች ተሰጥተውን ከዚህ ውስጥ የቤቶችን ልትጠይቁ ትችላላችሁ። የአንድ ቤት የትኛው ነው? የ10 ቤት፣ የ100 ቤት፣ የ1000 ቤት፣ የ10000 ቤት፣ የ100000 ቤት፣ የ1 ሚሊዮን ቤት እያለ ሊጠይቋችሁ ይችላል ማለት ነው። ይሄንን እንደዚህ እዚህ ጋር መክፈል ትችላላችሁ። እንደዚህ አድርገን መክፈል እንችላለን ቁጥሩን። ስለዚህ አሁን የአንድ ቤት ሆሄው 0 2 4 6 8 ከሆነ ያ ምንድነው አለን? ተጋማሽ አለን። የአንድ ቤት ሆሄ ከየት ተጀምሮ ነው የሚቆጠረው? ይሄንን የማያውቅ ተማሪ ካለ ሁልጊዜም ቁጥር በሚሰጠን ሰዓት ላይ ከቁጥሩ በስተቀኝ መጨረሻ ላይ የምትገኘው እሷ ምን ትባላለች? የአንድ ቤት። እንግዲህ የአንድ ቤት ስንል እቺ የአንድ ቤት ናት። አንድ የአንድ ቤት ናት ማለት ነው። የአንድ ቤት ትባላለች እቺኛዋ። አንድ የአንድ ቤት ናት። ከአንድ ቀጥሎ የምትመጣው የ10 ቤት ናት። ከዛን የ100 ቤት፣ ከዛን የ1000 ቤት፣ ከዛን የ10000 ቤት፣ ከዛን የ100000 ቤት፣ ከዛን የሚሊዮን ቤት እያለ ይሄዳል ማለት ነው። ይሄ ሙሉ ቁጥር በሚሰጠን ሰዓት ላይ ነው እንደዚህ አርገን የምንሰራው አጠቃላይ የምንጠይቀው በእርግጥ በሙሉ ቤት ነው። የሙሉ ቁጥሮችን የቁጥር ቤት ስንጠየቅ በዚህ መልኩ እንሰራለን ማለት ነው። ሁሉ ጊዜ የቁጥሩ መጨረሻ ላይ እንሄድና በስተቀኝ ያለችው የመጀመሪያው ቁጥር የአንድ ቤት ሆሄ ናት። ስለዚህ ተጋማሽና ኢተጋማሽ በምንልበት ሰዓት ላይ እኛ የምንፈልገው ሁሉ ጊዜም የአንድ ቤቷን ሄደን ማየት ነው ማለት ነው። ነገር ግን አንድ ቁጥር እንደዚህ ቢሰጠንስ፣ ለምሳሌ 104.62 ተብሎ ቢሰጠን እዚህ ጋር ነጥብ ቢኖረን ይሄ 104.62 ተብሎ ተሰጠን። እንደዚህ ደግሞ በሚሆንበት ሰዓት ላይ የአንድ ቤት በምንባልበት ሰዓት ላይ ከየት ነው የምንጀምረው? ከዚህ አንጀምርም። አሁን እዚህ ጋር እንደሰራ ነው ከቁጥሩ መጨረሻ ላይ የሚገኘውን ሄደን የአንድ ቤት 2 ነው ብለን አንልም። ምክንያቱም ነጥብ ስላለ ህጉ እዚህ ላይ ይቀየራል። ሁልጊዜም የአንድ ቤት ከየት ይጀምራል? ከነጥብ በስተግራ በኩል የምትገኘው መጀመሪያ ላይ የምትመጣው እቺ የአንድ ቤት ሆሄ ናት ማለት ነው። እቺኛዋ የ10 ናት፣ እቺ የ100 ቤት ናት። ይሄኛው ከነጥብ በስተቀኝ ብለን ከነጥቡ በስተቀኝ ስንሄድ ደግሞ ይሄ 10ኛ ነው። ያ ማለት 6 10ኛ፣ ይሄ ደግሞ 2 መቶኛ፣ ይሄ መቶኛ ቤት ይባላል። ይሄ 10ኛ ቤት፣ ይሄ የ10 ቤት ነው። ይሄ 10ኛ፣ ያ ማለት ምንድነው? 6 10ኛ ማለት ነው። ይሄ ከነጥብ በኋላ የሚመጣው ይሄ 2 መቶኛ ማለት ነው። እነዚህ የቁጥር ቤቶችን ስንጠይቅ በዚህ መልኩ ነው የምናስቀምጠው። እዚህ ጋር ይሄ የአንድ ቤት፣ ይሄ የ10 ቤት፣ ይሄ የ100 ቤት። ስለዚህ ይሄንን ጽንሰ ሐሳብ ካየን አሁን ተጋማሽና ኢተጋማሽ የሚሉትን ቁጥሮች ለማወቅ ቀላል ነው ማለት ነው። እሺ ይሄንን አጥፍተን ወደዛው እንሂድ። አንድ ቁጥር አለን አንድ ሙሉ ቁጥር ተጋማሽ የሚሆነው
የዛ ቁጥር የአንድ ቤቱ ምን ሲሆን ነው አለን? ወይ 2 መሆን አለበት፣ ወይ 0 መሆን አለበት፣ ወይ 2 መሆን አለበት፣ ወይ 4 ወይ 6 ወይ 8 ማለት ነው። እንደዛ ከሆነ ያ ቁጥር ምን ይባላል? ተጋማሽ ይባላል። ስለዚህ ሁሉም ተጋማሽ ቁጥሮች እኩል ቦታ ያለምንም ቀሪ ለስንት መካፈል የሚችሉ ናቸው? ለሁለት። በሁለት ተካፋይ የሆኑ ቁጥሮች ሁሉ ምን ይባላሉ? ተጋማሽ ይባላሉ። ተጋማሽ ይባላሉ ማለት ነው። ማንኛውንም ቁጥር ወስደን ለሁለት ስናካፈል ቀሪው 0 የሚመጣ ከሆነ ያ ተጋማሽ ይባላል። ለምሳሌ 3ን እንውሰድ። 3 ሲካፈል ለሁለት ይሄ እኩል ቦታ አይደርስም ማለት 3ን ለሁለት ሰዎች እኩል አድርገን መስጠት አንችልም። ነጥብ ቤት ነው የሚመጣው። ስለዚህ 3 ለሁለት ስንት ጊዜ ይደርሳል? አንድ ጊዜ ይደርስና ቀሪ ስንት ይኖረዋል? ቀሪ 1 ይኖረዋል ማለት ነው። 1 ቀሪ ይኖረዋል። ስለዚህ ቀሪ በሚኖርበት ሰዓት ላይ ይሄ ኢ ተጋማሽ ይባላል። ኢ ተጋማሽ ብለን እንጠራዋለን ማለት ነው። ነገር ግን 4ን ብንወስድስ 4 ሲካፈል ለሁለት ስንት ይሆናል? ያለምንም ቀሪ ምን 2 ጊዜ ይደርሳል። ይሄ እዚህ ጋር የመጣውን ድርሻውን ከዚች ጋር ስናባዛት 2 ሲባዛ 2 4 ይሰጠናል። ስለዚህ ያለምንም ቀሪው ስንት ነው? እዚህ ጋር ቀሪ 0 ማለት ነው። ስለዚህ ቀሪ 0 ከመጣ ሁሉ ጊዜም ተጋማሽ እንላለን። ተጋማሽ ብለን እንጠራለን ማለት ነው። የለችም። ስለዚህ ተጋማሽ ማለት ምንድነው ስንል ያለምንም ቀሪ ለሁለት እኩል ቦታ መካፈል የሚችል ቁጥር ሁሉ ተጋማሽ ይባላል ማለት ነው። ቀሪው ስንት ነው ብንባል ቀሪው 0 ነው፣ ምንም ማለት ነው። ስለዚህ ይሄ ጽንሰ ሐሳቡ የተጋማሽ ጽንሰ ሐሳብ ይሄ ነው ማለት ነው። ለሁለት እኩል ቦታ ያለምንም ቀሪ የሚካፈሉ ቁጥሮች ሁሉ ተጋማሽ ይባላሉ። እነዛ ቁጥሮች ደግሞ በምንድን የምናውቀው ስንል የአንድ ቤት ሆሄያቸውን ሄደን አይተን 0 ከሆነ 2 ከሆነ 4 6 8 ከሆነ እነዛ ቁጥሮች ተጋማሽ ይባላሉ ማለት ነው። ለምሳሌ እዚህ ጋር ሰጠን 21432 አለን። 21432 በተለመደው የማካፈል ህግ ሄደን ብንሰራው ጊዜ ይፈጅብናል። ስለዚህ ምንጠየቀው ሚኒስትሪ ላይ እንዴት ነው ከሚከተሉት ቁጥሮች ውስጥ ተጋማሽ የሆነ የትኛው ነው ወይም ኢ ተጋማሽ ይለናል። ስለዚህ በዛ ሰዓት ላይ እኛ ቀጥታ ምንድነው የምናደርገው? የአንድ ቤቷን ሆሄ ሄደን እናያታለን። የአንድ ቤቷ ሆሄ የችኛዋ ማለት ነው 0 ከሆነ 2 ከሆነ 4 ከሆነ 6 እና 8 ከሆነ ያ ቁጥር ተጋማሽ ነው ላለው ማለት ነው። አሁን ይሄ ቁጥር የአንድ ቤት ሆሄ ስንት ነው? 2 ነው። 2 ለሁለት እኩል ቦታ ይካፈላል አይደል? ያለምንም ቀሪ ይካፈላል። ስለዚህ ይሄ ቁጥር አጠቃላይ ተጋማሽ ነው ላለው ማለት ነው። 2 እዚህ ውስጥ ስላለች ይሄ ቁጥር ተጋማሽ ነው። 6734 አለኝ። የአንድ ቤት ሆሄው 4 ነው። ስለዚህ 4 እዚህ ውስጥ አለች። ያ ማለት 4 ለሁለት ያለምንም ቀሪ ስለሚካፈል ምን እንለዋለን? ተጋማሽ። እዚህ ጋር መጨረሻውን ነው 869390 አለን። ስለዚህ የአንድ ቤት ሆሄዋ 0 ናት። ይሄንን ቁጥር አሁን በተለመደው የማካፈል ሄደን ብንሰራ በጣም ጊዜ ይወስድብናል። ሚኒስትሪ ላይ አንድ እንደዚህ አይነት ጥያቄ አይጠየቅም። በተለመደው የማካፈል ሄደን እንድንሰራ አንደረግም። ሁልጊዜም ህጉን ተከትለን ብቻ እዚህ ጋር ይሄ ምዕራፍ አጠቃላይ በቀላሉ እንዴት የቁጥሮችን ተካፋይነት እናረጋግጣለን የሚለውን ነው የሚነግረን። ስለዚህ ህጉን መከተል ነው ከኛ የሚጠበቀው ማለት ነው። ስለዚህ 0 ስለሆነች ተካፋይ ነው። እዚህ ጋርም 6 ነው፣ እዚህ 8 ነው። እነዚህ ሁሉ ቁጥሮች ምንድናቸው? ተካፋይ ናቸው። ለምን ስንል እያንዳንዳቸው ያለምንም ቀሪ ለሁለት መከፈል ስለሚችሉ ማለት ነው። ይህ የተካፋይነት ጽንሰ ሐሳብ የሚነግረን ይሄንን ነው። ሁለተኛው ምንድነው? ሁለተኛው ሐሳብ እሺ ኢ ተጋማሽ ደግሞ ማለት ነው። ኢ ተጋማሽ ስንል ቅድም እንዳልኳችሁ ኦድ ነምበር ማለት ነው። ኦድ ነምበርስ ስለዚህ ኢ ተጋማሽ እንላቸዋለን። ሁሉ ጊዜም ለሁለት እኩል ቦታ መከፈል የማይችሉ ቁጥሮች ናቸው እነዚህ ሁሉ ማለት ነው። ስለዚህ አንድ ሙሉ ቁጥር የሆነ ሙሉ ቁጥር ይኖረናል። ያ ሙሉ ቁጥር የአንድ ቤት ሆሄው 1 ከሆነ 3 ከሆነ 5 7 9 ከሆነ በእነዚህ የሚያልቅ ከሆነ ያ ቁጥር ምን ይባላል? ኢ ተጋማሽ ይባላል ማለት ነው። ኢ ተጋማሽ ይባላል። ለምንድን ነው ኢ ተጋማሽ የተባለው? በሁለት የማይከፈሉ ቁጥሮች ስለሆኑ ኢ ተጋማሽ ይባላል። ወይም ለሁለት እንኳን ቢካፈሉ ቀሪ ይኖራቸዋል ማለት ነው። ቀሪ 1 ከመጣ ወይም ቀሪ ካለው አንድም ሊሆን ይችላል ከዛም በላይ ሊሆን ይችላል። ቀሪ ካለው ምን እንላለን? ኢ ተጋማሽ እንላለን ማለት ነው። ምሳሌ እዚህ ጋር 389 ይለኛል። አሁን ይሄን 389 በተለመደው የማካፈል ህግ ብሰራም ምን ለሁለት እኩል ቦታ ማካፈል አልችልም። ለምን? መጨረሻዋ ምንድናት? እቺ 9 ለሁለት እኩል ቦታ መካፈል አልችልም። ለምሳሌ 9ን ላካፍል ብዬ ብሰራ 9 ሲካፈል ለ2 ስንት ይሆናል? 9 ሲካፈል ለ2 4 ጊዜ ይደርሳል አይደል? 4 ሲባዛ 2 ስንት ነው? 8። ስለዚህ ከ9 ላይ 8 ሲቀንስ 1 አለች። ያቺ 1 ምንድናት? 1 ቀሪ ናት ማለት ነው። እቺ ቀሪ ናት። ሁልጊዜም ኢ ተጋማሽ ቁጥሮች ቀሪ ይኖራቸዋል ማለት ነው።
ስለዚህ እንደነዚህ አይነት ቁጥሮች ምን ይባላሉ? ኢ ተጋማሽ። መጨረሻው 9 መጨረሻው 3 መጨረሻው 5 መጨረሻው 7 1 አያችሁ እነዚህ ሁሉ እያንዳንዳቸው ለሁለት እኩል ቦታ ስለማይካፈሉ እነዚህ ቁጥሮች ኢ ተጋማሽ ይባላሉ ማለት ነው። ይህ የተጋማሽ እና የኢ ተጋማሽ ጽንሰ ሐሳብ ይሄን ይመስላል። ኢቭን ኤንድ ኦድ ነምበርስ ብንባል እነዚህ ናቸው ማለት ነው። ኦኬ አሁን ሌሎቹን እናያለን። እንዴት ነው የተካፋይነት ደንቦችን የምንከተለው? እዚህ ጋር የሚነግረን ከ2 እስከ 10 ያሉ ቁጥሮችን በቀላሉ የተለመደውን የማካፈል ህግ ረጅሙን የማካፈል ህግ ሳልጠቀም እንዴት ነው ያ ቁጥር እንደሚካፈልና እንደማይካፈል ማረጋገጥ የሚችለው የሚለውን በደንብ ያስረዳናል። ስለዚህ እነዚህን በደንብ ለማየት ሞክሩ። በሁለት መካፈል ስል ቀለም ብለን ያየነው ማለት ነው። ተጋማሽ ብለን ያልነው ነው በሁለት መካፈል። ስለዚህ ህጉ ምንድነው የሚለን? አንድ ሙሉ ቁጥር በሁለት ይካፈላል የሚባለው የመጨረሻው አሃዝ ወይም የአንድ ቤት ሆሄው ስንት ሲሆን ነው ብለናል? 0 2 4 6 እና 8 ሲሆን ብቻ ነው። በቃ እዚህ ላይ እነዚህ መሆናቸውን አያለው። መጨረሻቸው የአንድ ቤት ሆሄያቸው ወይም የመጨረሻው አሃዝ በእነዚህም ያልቅ ከሆነ ያ ቁጥር ተካፋይ ነው ያለው ማለት ነው። ለምሳሌ 346 አለን። አሁን 346 መጨረሻዋ ስንት ናት? 6 6 ለ2 3 ጊዜ ይደርሳል አይደለ? እኩል ቦታ ማለት። ስለዚህ ቀሪ የለውም። ቀሪው 0 ስለሚሆን ይህ ቁጥር ምን እላለሁ? ለሁለት እኩል ቦታ ይካፈላል እላለሁ ማለት ነው። የመጨረሻዋ 6 ነው። ስለዚህ በሁለት ይካፈላል። ይሄንን ሳይ 7890 ላይ የመጨረሻው ሆሄ ስንት ነው? 0 0 ለማንኛውም ቁጥር ይካፈላል አይደለ? ስለዚህ 0 ያ ማለት ምንድነው? ለምሳሌ 0 ሲካፈል ለ2 0 ሲካፈል ለ4 0 ሲካፈል እያለ ማንኛውም ቁጥር ብናረግ ይህ ቁጥር መከፈል ይችላል። ያ ማለት ስንት ነው? 0 ነው ምላሹ። 0 ሲካፈል ለ4ም 0 ነው። ነገር ግን ቁጥር ለ0 መካፈል አይችልም። እንደዚህ የሚባል የሂሳብ የለንም ማለት ነው። አይቻልም ማለት ነው። አይቻልም። እንደዚህ መስራት አንችልም ማለት ነው። ስለዚህ ሁሉ ጊዜም ታህቱ 0 መሆን አይችልም። በሂሳብ ህግ ታህት 0 አትሆንም ማለት ነው። ስለዚህ እዚህ ጋር ግን 0 አለኝ። ስለዚህ 0 ለሁለት እኩል ቦታ ይካፈላል አይደል? ያ ማለት ምን 0 ነው የሚሆነው ማለት ነው። ስለዚህ ቀሪ የለውም። የመጨረሻዋ 0 ነው። ስለዚህ በሁለት ይካፈላል እላለሁ ማለት ነው። ምክንያቱም በሁለት የሚካፈሉ መጨረሻቸው 0 2 4 6 እና 8 መሆን አለበት ብሎናል። እቺኛዋን እንያት 115 አለን። የመጨረሻዋ 5 ናት። 5 ለ2 እኩል ቦታ መካፈል አይችልም። 5 ለ2 ሳካፍል 2 ጊዜ ደርስና ቀሪ 1 ይኖረዋል። ስለዚህ ያ ቁጥር ምን ይባላል? ኢ ተጋማሽ ይባላል። ስለዚህ ኢ ተጋማሽ የሆኑ ቁጥሮች ሁሉ ደግሞ በሁለት መካፈል የማይችሉ ናቸው። ይሄ በሁለት ስናካፍል ይሄንን ህግ እንጠቀማለን ማለት ነው። የአንድ ቤት ሆሄውን እናያለን። ከዛን የአንድ ቤት ሆሄው ስንት ነው? 0 ነው 2 ነው 4 ነው 6 ነው 8 ነው ብለን አይተን እንደዛ ከሆነ ማካፈል ይቻላል ማለት ነው። እሺ በሶስት መካፈል ደግሞ ስናይ አንድ ቁጥር ለሶስት እንዴት እንደሚካፈል እናውቃለን ስንል ህጉ ምን ይለናል? አንድ ቁጥር በሶስት ይካፈላል የሚባለው ሁሉንም አሃዞች ስንደምር የምናገኘው ድምር በስንት መከፈል አለበት? በ3። ማንኛውም ቁጥር ሊሰጠን ይችላል። ባለ 2 ባለ 3 ባለ 4 ባለ 5 ባለ 6ም ሊሆን ይችላል። እነዛ ቁጥሮች ለሶስት ይካፈላሉ ወይ ተብለን ስንጠየቅ እኛ የምናደርገው እነዛን ባለ አንድ አሃዝ ቁጥሮች ምን ማድረግ? የመደመር ምልክት መሃላቸው ላይ ይከተትን ቀጥታ መደመር ማለት ነው። እዚህ ጋር ለምሳሌ ምን አለኝ? 582 አለ። ይሄ ባለ 3 አሃዝ ቁጥር ነው። ይሄ 582 ለሶስት እንደሚካፈል ማረጋግጠው ይሄንን ለሶስት እያካፈልኩ በተለመደው ህግ 500 ይሄንን እንደዚህ አድርገን በረጅሙ ማለት ነው። ይሄንን 582 እዚህ ጋር ከተን 3ን እዚህ አድርገን እያደረግን አይደለም እንሰራው። ፈተና ላይ እንደዚህ አትስሩ፣ ሚኒስትሪ ላይ በተለይ። ስለዚህ በክፍል ውስጥ አስተማሪው በፈለገው መንገድ ሊጠይቅ ይችላል። የረጅሙን የማካፈል ህግ ተጠቅማችሁ ስሩ ካለ ግዴታችሁ ነው እሱ መስራት። ነገር ግን ሚኒስትሪ ላይ ለ30 ጥያቄ 60 ደቂቃ ስለሚሰጥ አንዷን ጥያቄ 2 ደቂቃ ብቻ ነው መጠቀም ያለባችሁ። እሱን ፈተናው ሲደርስ እንዴት መስራት እንዳለባችሁ የጊዜ አጠቃቀምን በደንብ እናያለን። ግን ስትሰሩ ምንድነው ያካፍላችሁ እንድትሰሩ ተደርጎ አይደለም የሚመጣው፣ ህጎቹን እንድትከተሉ ነው። ስለዚህ ህጉ ምን ብሎናል? በ3 መካፈል ማረጋገጠው ምንድነው? 582ን ቀጥታ 2 ሲደመር 8 ሲደመር 5 ወይም ከዚህ ይጀምራል 5 ሲደመር 8 ሲደመር 2 አደርጋለሁ ማለት ነው። 5 ሲደመር 2 13 13 ሲደመር 2 15 15 መጣ ማለት ነው። ስለዚህ 15 አሁን ምን አደርጋለሁ? እቺ 15 የመጣችው ቁጥር የመጣችው ውጤት ለ3 ትካፈላለች አትከፈልም የሚለውን አረጋግጣለሁ። ስለዚህ 15 በ3 ይካፈላል አይደል? 5 ጊዜ ይደርሳል። ስለዚህ 15 ለ3 ስለሚካፈል ይሄ አጠቃላይ ቁጥሩ ምን እላለሁ? ለ3 ይካፈላል እላለሁ ማለት ነው። ስለዚህ 582
በ3 ይካፈላል እላለሁ። ይሄኛውንም በመናይበት ሳለ ለምሳሌ 1240 አለኝ 1240 ስለዚህ ምንድነው ማድረገው በ3 እንደሚካፈል ማረጋገጥ መሐላቸው ላይ የመደመር ምልክት መክተት አሃዞቹን እንደምር ለምሳሌ 1 ይሄው እዚህ ጋር የተሰጠን ከዛን ሲደመር 2 ሲደመር 4 ሲደመር 0 1 ሲደመር 2 3 ሲደመር 4 7 7 ሲደመር 0 7 ስለዚህ አሁን ምን አደርጋለሁ 7 በ3 ይካፈላል ወይስ አይካፈልም የሚለውን አረጋግጣለሁ 7 ለ3 ሁለት ጊዜ ይደርስና ቀሪ 1 አለው ስለዚህ በ3 እኩል ቦታ መካፈል አይችልም ስለዚህ ይህም ቁጥር ለ3 አይካፈልም ማለት ነው እንዳትረሱ በ3 የመካፈል ህግ ምንድን የሚለው የተሰጡንን ቁጥሮች አሃዞቹን እያንዳንዱ መደመር የመጣልን ቁጥር ለ3 እንደሚካፈል ማረጋገጥ ከዛን ያ የመጣልን ቁጥር ለ3 የሚካፈል ከሆነ ያ መጀመሪያ ላይ የተሰጠን ቁጥር በ3 ይካፈላል እላለሁ ማለት ነው ይሄ ለ3 የማካፈል ህግን በዚህ ይሆናል ሌላው አራትስ በአራት መካፈል ላይ ስንመጣም ምን ይለናል ህጉ አንድ ቁጥር በአራት ይካፈላል የሚባለው የመጨረሻዎቹ ሁለት አሃዞች የመጨረሻዎቹ ነው ያለን አይደለ ስለዚህ የመጨረሻዎቹ ሁለት አሃዞች ማለት የአንድ ቤትና የ10 ቤት ማለት ነው ስለዚህ እነዚህ ሁለት አሃዞች አቀማመጣቸውን ሳይቀይሩ የሚሰሩት ቁጥር በአራት የሚካፈል ከሆነ ወይም የመጨረሻዎቹ ሁለት አሃዞች ምን ከሆኑ 00 ከሆነ ቀጥታ ይካፈላል ማለት ነው 00 ከሆነ አትርሱ 00 ከሆነ የመጨረሻዎቹ ሁለት አሃዞች 00 ከሆኑ ይካፈላል ካለበለዚያ ግን የመጨረሻዎቹ ሁለት አሃዞችን ወስደና ቦታቸውን ሳልቀያየር ለአራት እንደሚካፈል አረጋግጣለሁ በምሳሌ ነው እዚህ ጋር ምን አለኝ 516 አለኝ 516 ለአራት ይካፈላል አይካፈልም ተብዬ የተጠየቁት ስለዚህ ምን አደርጋለሁ እነዚህን የመጨረሻዎቹ ሁለት አሃዞች አለኝ አይደል መጨረሻዎቹ ሁለት አሃዞች ማን ናቸው 1 እና 6 ስለዚህ 16 ማለት ነው ቦታቸውን ሳንቀያየር ነው ስለዚህ ይሄ 16 ለአራት እንደሚካፈል አረጋግጣለሁ 16 ለአራት እኩል ቦታ ይደርሳል 4 ጊዜ ይደርሳል ማለት ነው ስለዚህ ይህ 516 ምን ማለት ይችላል ለአራት ይካፈላል እላለሁ ማለት ነው አያችሁ ቀላል ነው አሰራሩ ህጉን እንዳትረሱ ሂሳብ እንደዚህ ሸምድደን ብቻ ምን ይዘው ሳይሆን ተግባራዊ ጥያቄዎች ደጋግመን ስንሰራም ውስጣችን ይቀራል ሳንፈልገው ማለት ነው ስለዚህ በአራት የአራት ህግ ሚለን ይሄን ነው ሌላ ምሳሌ እንጨምር ለምሳሌ 7300 አለኝ ምን ብለናል 7300 እዚህ ጋር ያሉት ሁለቱ አሃዞች 00 ከሆኑ የአንድና የ10 ቤቱ 00 ከሆኑ ምን ብለናል በቀጥታ ያ ቁጥር ለአራት ይካፈላል አያችሁ ሁለቱ የመጨረሻ አሃዞች 00 ናቸው ስለዚህ 7300 ሲካፈል ለአራት ስንት ይመጣል 1825 ይመጣል ማለት ነው 1825 ይመጣል ስለዚህ በአራት ይካፈላል እላለሁ ማለት ነው ይሄ ቁጥር እዚህ ጋር ምን ጨምር 2034 አለኝ 2000 ስንት 34 በአራት እንደሚካፈል ለማረጋገጥ ምንድነው ማድረገው ሁለቱን አሃዞች ወስዳለሁ 34 ማለት ነው 34 በአራት ይካፈላል አይካፈልም የሚለውን አረጋግጣለሁ 34 ለአራት እኩል ቦታ መካፈል አይችልም ስለዚህ ይሄ ቁጥር 2034 በአራት አይካፈልም ላለው ማለት ነው ስለዚህ የአራት ህግ ይሄን ይመስላል የአምስት ህግ ቀላል ነው የአምስት ምኑን ነው የምናየው በአምስት እንደሚካፈል ለማረጋገጥ ህጉ ምንድነው የሚለን አንድ ቁጥር በአምስት ይካፈላል የሚባለው የመጨረሻው አሃዝ ስንት መሆን አለበት 0 ወይም 5 በቃ ምንም እንሰራው ነገር የለም ምን ደምረው የለም ሌላ ነገር ምን አደረገው የለም ቀጥታ የመጨረሻው የአንድ ቤት ሆሄው 0 ከሆነ ወይም 5 ከሆነ ያ ቁጥር በቀጥታ ይካፈላል ይላል ለምሳሌ 455 አለኝ እዚህ ጋር 455 ምንም ሳላረገው እዚህ ጋር የተሰጠኝ ቁጥር የመጨረሻው አሃዝ 5 ነው 5 በቀጥታ ለ5 መካፈል ይችላል ስለዚህ ያ ቁጥር ምን ይላል 455 በ5 ይካፈላል እላለሁ ማለት ነው አያችሁ ሁለተኛው ምን አለኝ 9210 አለኝ የመጨረሻው ሆሄ ስንት ናት እቺ አሃዟ የአንድ ቤት ሆሄዋ ስንት ናት 0 0ም ከሆነ ምን ብሎናል በ5 በቀጥታ ይካፈላል አለቀ የአምስት ህግ ቀላል ነው 673 ይለኛል እዚህ ጋር 673 የመጨረሻው ሆሄ 3 አያችሁ እቺ 3 ምን አይደለችም ለ3 ለ5 ተካፋይነት በ5 ተካፋይነት ህጎች ውስጥ የለችም አይደለ የመጨረሻው ሆሄ ምን መሆን አለበት ወይ 0 ወይ 5 ስለዚህ 3 ስለሆነች መካፈል አይችልም በዚህ የተነሳ ይሄ 673 አይካፈልም እላለሁ ማለት ነው አይካፈልም እላለሁ እሺ የስድስት ህግ ምን ይለናል በስድስት የመካፈል ህግ ደግሞ
ሁለት መስፈርቶችን ማሟላት ይጠበቅብናል ማለት ነው። በ6 መካፈል ላይ ህጉ ምን ይለናል? አንድ ቁጥር በ6 ይከፈላል የሚባለው በአንድ ጊዜ ለሁለትም በሶስትም የሁለትም የሶስትም ህግጋት በህግጋት ምን ሲሆን የሚካፈል ከሆነ ነው። ያ ማለት እዛ የተሰጠን ቁጥር ለሁለትም ለሶስትም መካፈል አለበት ማለት ነው። ለአንዱ ተካፍሎ ለአንዱ ማይካፈል ከሆነ ያ ቁጥር ለ6 ይካፈላል ማለት አንችልም። በምሳሌ ማስታወሻ እዚች ጋር ምን እናያለን? መጀመሪያ ያ የተሰጠን ቁጥር ለ6 ይካፈላል ወይ ተብለን ስንጠየቅ በተለመደው የማካፈል ህግ እየተከተለ ለ6 ማካፈል አይጠበቅብንም። ማድረግ የሚጠበቅብን ያ የተሰጠን ቁጥር ምን ማድረግ ነው? በመጀመሪያ የመጨረሻውን አሃዝ ለሁለት እንደሚካፈል ማረጋገጥ። ያ ማለት ለ6 እንደሚካፈል ለማወቅ የመጨረሻው አሃዝ 0 2 4 6 እና 8 መሆን አለበት። በደንብ እዚህ ጋር ብልጥ መሆን አለባችሁ። ለ6 የሚካፈሉ ቁጥሮች ሁሉ የመጨረሻው አሃዛቸው ይሄ መሆን አለበት። ለምን ስንል አንደኛ ለሁለት መከፈል ስላለበት፣ ለሁለት እንዲካፈል ደግሞ የመጨረሻው አሃዝ ምን አለበት? ይሄ መሆን አለበት። 0 2 4 6 8 መሆን አለበት ማለት ነው። ከዛስ አንዱ መስፈርት ይሄን ካሟላን በሁለት እንደሚካፈል ካረጋገጥን ቀጥታ ለ6 ይካፈላል አንልም። አንድ ህግ ይቀረናል። እሱም በ3 እንደሚካፈል ማረጋገጥ። ከላይ የ3 ህግን አይተናል አይደለ? በመቀጠል ሁሉንም አሃዞች ደምረን ድምሩ በ3 መካፈሉ ማረጋገጥ። የ3 ህግን ማሟላት አለበት ማለት ነው። ስለዚህ ለ6 ይካፈላል ምን ነው መቼ ነው? ለ2 እና ለ3 ከተከፈለ ብቻ ነው ማለት ነው። በምሳሌ ይሄንን እናረጋግጥ። ለምሳሌ 738 አለኝ። ምን አለኝ? 738 ብሎኛል። እንግዲህ ይሄ ቁጥር ለ6 ይካፈላል አይካፈልም ተብዬ ነው የተጠየቁት። ለ6 እንደሚካፈልና እንደማይካፈል ማረጋግጠው የመጀመሪያው መስፈርት ማሟላቱን አያለው። የመጀመሪያው መስፈርት ምን ብሎኛል? የመጨረሻው ሆሄ ይሄ መሆን አለበት ወይም ለሁለት ያለምንም ቀሪ መከፈል አለበት ብሎኛል። የመጨረሻው ሆሄ ስንት ናት? 8። 8 ደግሞ ለሁለት ያለምንም ቀሪ መከፈል ትችላለች። 4 ጊዜ ደርሳል ማለት ነው። ስለዚህ የመጀመሪያው መስፈርት አሟልቷል። ሁለተኛው መስፈርት ማሟላቱን አረጋግጣለሁ። 738 ምንድነው ማድረገው? 7 ሲደመር 3 ሲደመር 8። ይሄንን የሰራሁት ለምንድነው? ለ3 እንደሚካፈል ለማረጋገጥ ማለት ነው። 7 እና 3 10፣ 10 እና 8 18። ከዛስ 18 ለ3 ይካፈላል ወይ የሚለውን ቼክ አደርጋለሁ። 18 ለ3 ይካፈላል አይደለ? 6 ጊዜ ይደርሳል። 6 ጊዜ 3 18 ስለሚሰጠን ማለት ነው። ስለዚህ የመጀመሪያው መስፈርት ተሟልቷል፣ የሁለተኛው መስፈርት ተሟልቷል። ስለዚህ ምን አይነት ድምዳሜ ላይ ደርሳለሁ? 738 ለ6 ይካፈላል ብዬ መናገር እችላለሁ ማለት ነው። ፈተና ላይ ከሚከተሉት ቁጥሮች ውስጥ ለ6 ተካፋይ ሆኖ የትኛው ነው ቢለን እያንዳንዱን በዚህ መልኩ መስራት ነው። መጀመሪያ የምናደርገው ምንድነው? ያ ቁጥር ከሚሰጣቸው ምርጫዎች በእርግጠኝነት ሁሉም በዚህ ውስጥ ያሉት ላይሆኑ ይችላሉ። ለምሳሌ ሀ ላይ ምን ሊለን ይችላል? የመጨረሻው ሆሄ 8 ያለው ቁጥር ሊሰጠን ይችላል። ላይ 4 ያለው ሊሆን ይችላል። ሐመሩሃ ላይ መጨረሻው ሆሄ 5 ሊሆን ይችላል። መላይም ልክ እንደዛ። ስለዚህ እኛም ስንሰራ ምንድነው ለሁለት የማይካፈሉ ቁጥሮች 1 3 5 7 9 የሚያልቁ እነሱን ቶሎ ብለን እንተውና ኤክስ እናረጋቸውና ለሁለት የሚካፈለውን በ0 በ2 በ4 በ6 በ8 የሚያልቀውን ቼክ ማድረግ ያለብኝ እነሱን ነው ማለት ነው። ሀ ላይ ቢሆን አሁን ለምሳሌ 757 ቢለን ሀ ላይ ያለው ምርጫ ጥያቄ ላይ ማለት ነው ከሚከተሉት ውስጥ ለ6 ተካፋይ የሆነ ቁጥር የቱ ነው አለን። ሀ ላይ ያለው ምርጫ ይሄ ነው። ላይ ያለው ምርጫ 738 ነው። ሐመሩሃ ላይ ያለው ምርጫ 734 ሊሆን ይችላል። እዚህ ጋር 859 ሊሆን ይችላል። እንደዚህ ሲሰጠን እኛ አሁን ይሄን ሁሉ እየሰራን መዋል አይጠበቅብንም አይደል? መጀመሪያ ምን አደርጋለሁ? ይሄንን ኤክስ አደርገዋለሁ። ይሄ በፍጹም ምላሽ አይሆንም። ቀጥሎ ይሄ ምላሽ አይሆንም። ለምን ስንል የመጨረሻው 7 መጨረሻው 9 እነዚህ ለሁለት እንደማይካፈሉ ስለማቅ ለሁለት የማይካፈል ደግሞ ለ6 አይካፈልም። ስለዚህ እነዚህን ውድቅ አድርጌ ሁለቱን ብቻ አወዳድራለሁ ማለት ነው። አያችሁ? ሳወዳድር የመጣልኝ ምላሽ ያ ለምሳሌ ለሁለት ተካፍሎ ለ3 ላይ ይካፈል ይችላል። ሁለቱ ለሁለት እንደሚካፈሉ ማረጋገጫ ነው በእርግጥም አይደል? በ8 ስላለቀ ለሁለት ይካፈላል። ይሄን በ4 ስላለቀ ለሁለት ይካፈላል። ነገር ግን በ3 ላይ ይካፈል ይችላል። ለምሳሌ ይሄን ሰርተናል አይደል? እዚህ ጋር 738 መጥቶልናል። ይሄንን ስንሰራውስ ምን አለኝ? 704 አለኝ አይደል? ይሄ ለሁለት እንደሚካፈል አወቅኩ። ለ3 ይካፈላል ወይ ብዬ ሳረጋግጥ ምን ይሆናል? 7 ሲደመር 0 ሲደመር
4 እኩል ይሆናል 11 11 ለ3 አይካፈልም ስለዚህ ይሄ ቁጥር ለ6 አይካፈልም ማለት ነው ብልጠት መጠቀም መቻል አለብን ይሄ አንዱ ይሄ ነው ስለዚህ የዚህ ምላሽ ምን ሆነ አው ይካፈላል ለምን በ3 ይካፈላል አው 18 6 ጊዜ ይደርሳል ስለዚህ ይሄ ይሆናል ለምሳሌ ሁለተኛው ምሳሌ ምን ይላል 7524 እርግጥ ነው የመጨረሻው ሆሄ 4 ነው 4 ለ2 ይካፈላል የመጀመሪያው መስፈርት ተሟልቷል ሁለተኛው መስፈርትስ እስቲ እንረጋግጥ በ3 እንደሚ 5 ሲደመር 2 5 5 ሲደመር 2 ሲደመር 4 አይደል 5 ሲደመር 2 7 7 ሲደመር 4 11 11 ለ3 አይካፈልም አንዱ መስፈርት ተሟልቷል አንዱ አልተሟላም ህጉ ምን ይላል ሁለቱም መስፈርቶች መሟላት አለባቸው ያ የተሰጠን ቁጥር ለሁለትም ለሶስትም የግድ መከፈል አለበት ማለት ነው ለ6 ተካፋይ ነው ለማለት 7 አንድ ቁጥር በ7 ይካፈላል ሲባል ምን መሟላት አለበት ሁለት መስፈርቶች ሁለት ነገሮችን ነው የምናየው ማለት ነው የተሰጠን ቁጥር አሃዙ ባለ ሁለት ሆሄ ነው ባለ ሁለት ማለት 3 እና ከዛ በላይ ነው ሚለውን ማወቅ ባለ ሁለት ከሆነ ምን እናደርጋለን ባለ ሁለት ሆሄ ሙሉ ቁጥር በ7 የሚካፈለው የ10 ቤት ሆሄ ማለት አስተውሉ ባለ ሁለት ሆሄ ብቻ ከሆነ ያ ቁጥር በ7 ይካፈላል ወይ ተብዬ ብትጠየቅ ምንድነው ማድረገው የ10 ቤት ሆሄው በስንት እናባዛለን በ3 ስለዚህ የ10 ቤት ሆሄው በ3 ተባዝቶ ውጤቱ ከባለ አንድ ቤት ሆሄ ጋር ተደምሮ ድምሩ በ7 ከተካፈለ ብቻ ነው አለን ይሄው እዚህ ጋር ምሳሌ ሰጠኝ አይደለ 91 ነው ሰዱ አለኝ ስለዚህ 91 ነው የተሰጠኝ ይሄ ባለ ሁለት ሆሄ ነው አይደል ባለ ሁለት አሃዝ ቁጥር ነው ስለዚህ ባለ ሁለት ከሆነ ምን ብሎናል የ10 ቤት ሆሄውን ይሄ አንድ ቤት ይሄ 10 ቤት ስለዚህ እቺን የ10 ቤት ሆሄን ምን አደርጋለሁ በ3 ማባዛት አለኝ ስለዚህ 9 ሲባዛ 3 እኩል ይሆናል ስንት ነው 27 ማለት ነው ከዛ ምን አርጉታለ ተባስቶ ውጤቱ ከባለ አንድ ቤት ሆሄ ጋር ተደምሮ ባለ አንድ ሆሄው ስንት ነው 1 እዚች ጋር 1 ሳረግ 1 7 8 እዚች ጋር 2 አለች 28 ስለዚህ 28 ለ7 ይካፈላል ወይ ብያረጋግጣለሁ ለ27 ለ7 ይካፈላል ወይ ስለዚህ በዚህ ሰዓት ላይ አው ይካፈላል አይደለ ለምን 4 ጊዜ ስለሚደርስ ማለት ነው 4 ጊዜ 7 28 ስለዚህ ምን እላለሁ ይሄ ቁጥር የተሰጠኝ 91 ለ7 ይካፈላል ማለት ነው አያችሁ ማንኛውም ባለ ሁለት ሆሄ ቁጥሩን ወስዳችሁ በዚህ ምሳሌ ደጋግማችሁ መስራት የተወሰነ ጥያቄዎች ደጋግማችሁ ሲሰሩ በቃ ህጉ ውስጣችሁ ይቀራል ማለት ባለ ሁለት ሲሆን በስንት ነው የምናባዛው በ3 እንዳትረሱ የትኛውን ነው በ3 የምናባዛው የ10 ቤቱን ማለት ነው ከዛን የ10 ቤቱን በ3 አባዝተን ባለ አንድ ሆሄ ቤቱን ቀጥታ የመጣልን ውጤት ላይ መደመር ከዛ ያ ቁጥር ለ7 ይካፈላል አይካፈልም የሚለውን ማረጋገጥ ማለት ነው ባለ ሁለት ሆሄ ሲሆን ብቻ ባለ 3 ሲሆን ምን ይለናል ባለ 3 ሆሄ ሙሉ ቁጥር ወይም ከዛ በላይ ያለ ሙሉ ቁጥሮች 3 ሊሆን ይችላል 4 ሊሆን ይችላል ስለዚህ እንደዛ አይነት ቁጥሮች ከሆኑ በ7 የሚካፈሉት ምን አለኝ ከአንድ እና ከ10 ቤት ሆሄያቸው ውጪ ያሉትን ከአንድ እና ከ10 ቤት ያሉ ሆሄያቸው ውጪ ያሉትን ሆሄያት አቀማመጣቸውን ሳይቀይሩ በሁለት ተባስተው በስንት አለ በሁለት ላይ ግን የ10 ቤት ሆሄውን በ3 ነው የምናባዛው እዚህ ጋር በሁለት እናባዛና የሚገኘውን በዚህት ከመጨረሻዎቹ ከዘለልናቸው ባለ ሁለት ሆሄያት ወይም የአንድና የ10 ቤት ብለን ያልናቸው ማለት ነው እነዛ አቀማመጣቸው ሳይቀየሩ ተደምሮ በ7 ከተካፈሉ ነው ይሄ እዚህ ጋር ትርጉሙ የበዛባችሁ በምሳሌ ስናይ ቀላል ይሆናል ለምሳሌ ምን ብሎኛል እዚህ ጋር ምን አለኝ 2415 አለኝ አሁን 2415 በ7 ይካፈላል ወይ ተብዬ ስጠይቅ ባለ ስንት አሃዝ ነው የሚለውን ቶሎ ማረጋገጥ ይሄው ከ3 በላይ ነው አይደለ ከ3 እና ከ3 በላይ ከሆነ ህጉ ምን ይለናል ባለ 3 ከሆነ ከአንድና ከ10 ቤት ሆሄያቸው ውጪ 5 እና 1ን ትቼ እነዚህን ሁለቱን ትቼ ምን አደርጋለሁ እነዚህን ወስዳለሁ 24ን ለብቻ አወጣታለሁ ስለዚህ ሆሄያቸው ውጪ ያሉትን ሆሄያቸው አቅማቸው ሳይቀየር በሁለት ተባዝተው 24 ሲባዛ ምን በ2 ስንት ይሆናል 4 እና 2 8 2 ሲባዛ 2 4 48 መጥቷል ከዛም ምን አለኝ አቀማመጣቸውን ሳይቀየሩ በሁለት ተባዝተው የሚገኘው ብዜት ከመጨረሻዎቹ ባለ ሁለት ሆሄያት ማናማ የአንድና
የ10 ቤት ማለት ነው። እነዚህ ምን ማድረግ መደመር እዚህ ላይ 15 8 እና 5 13 3ን ጽፌ ስንት 1 4 እና 1 እዚች ጋር አረጋታለሁ አንድ ማለት ነው። 1 እና 4 5 5 እና 1 6 ስንት መጣ 63 አይደለ? 63 ደግሞ ምን ይሆናል ለ7 ይካፈላል ማለት ነው። ስንት ጊዜ ይደርሳል 9 ጊዜ 63 ሲካፈል ለ7 9 ጊዜ ስለሚደርስ ስለዚህ ምን ማለት ነው ይህ 2415 በቀጥታ ለ7 ይካፈላል ማለት ነው። ይሄንን እየደጋገምኩ ምነግራችሁ ምንድነው ጥያቄ ደጋግማችሁ በራሳችሁ እየወሰዳችሁ ሞክሩ ስሩ። ከዛ ህጉ ውስጣችሁ ይቀራል። ሂሳብ እንደዛ ነው። ስለዚህ ሳታስቡት በአይምሮአችሁ ውስጥ ይታተማል ማለት ነው። ህጉ እዚህ ጋር ባለ ሁለት ወይ ሲሆን ምንድነው በስንት ነው ያባዛነው የ10 ቤቱን በ2 የ10 ቤቱን በ2 እናባዛለን። ከዛ የ1 ቤቷን በተባዛው ላይ መደመር ባለ 3 እና ከ3 በላይ ሲሆን የ1 እና የ10 ቤትን ዘለን የቀረውን እዚህ ጋር ሌላም ቁጥር ሊኖር ይችላል እኮ ያንን ቁጥሮች ከ1 እና ከ10 ቤት ውጭ ያሉትን ሁሉንም በ2 ማባዛት የመጣልን ውጤት ምን ማድረግ ከ1 እና ከ10 ቤቱ ጋር ቀጥታ መደመር ያ ቁጥር ለ7 እንደሚካፈል ማረጋገጥ ከዛን አለቀ ማለት ነው። ይሄ ባለ 7 ሲሆን ትንሽ ስራ ይፈልጋል ሁለቱን ህጎች ለማሟላት ማለት ነው። ይሄም በፕራክቲስ የሚመጣ ነው። ኦኬ ሌላኛው በ8 የመካፈል ህግ ነው። ይሄ ከ4 ጋር ተመሳሳይ ነው። እንግዲህ ህጉ አንድ ቁጥር ተመሳሳይ ነው ማለት ኤግዛክትሊ እንደዛ ነው የምንሰራው ማለት ሳይሆን ምን አለን ህጉ አንድ ቁጥር በ8 ይካፈላል የሚባለው የመጨረሻዎቹ 3 አሃዞች የሚሰሩት ቁጥር በ8 የሚካፈል ከሆነ ወይም የመጨረሻዎቹ 3 አሃዞች ምን ከሆኑ 0 ከሆኑ በ4 ይካፈላል ስንል ቅድም ብለናል የመጨረሻዎቹ ሁለት አሃዞች 0 ያንድና የ10 ቤቱ 0 ከሆነ ይካፈላል ብለናል። ባለ 8 ሲሆን ሶስቱ አሃዞች 0 ከሆኑ መስራት ሳይጠበቅብን ያ ቁጥር ለ8 ይካፈላል ማለት እንችላለን። አስተውሉ ለ8 ይካፈላል ማለት ይቻላል። ካልሆነ ግን መጽሐፋችሁ ላይ ያለው ምንድነው አንድ ቁጥር በ8 ይካፈላል የሚባለው የመጨረሻው 3 አሃዞች የ1 ቤት የ10 ቤት የ100 ቤት ማለት ነው። እነዚህ ሶስቱ ቁጥሮች ለ8 ይካፈላሉ የሚለውን የምናረጋግጠው ለምሳሌ ምን አለኝ 4120 ቁጥሩ 4120 ነው። ስለዚህ የመጨረሻዎቹ 3 አሃዞች እነማን ናቸው የ1 ቤት 0 የ10 ቤት 2 የ100 ቤት 1 ስለዚህ እነዚህ ቁጥሮች ለ8 እንደሚካፈሉ ማረጋገጥ 120 ሲካፈል ለ8 15 ጊዜ ይመጣል አይደል ይካፈላል 15 ጊዜ ስለዚህ 4120 በቀጥታ ለ8 ይካፈላል እላለሁ ማለት ነው። አይቹ ሲምፕል ነው ሐሳቡ። ከእንደገናም 9600 አለኝ። አሁን በቀጥታ ይሄን ቁጥር ምንም ሳልሰራ ማቀው ምን ቢሆን ነበር እቺ 6 0 ብትሆን ሶስቱ አሃዞች 0 ከሆኑ መስራት ሳይጠበቅ 9000 ቢሆን ለምሳሌ 9 ቢሆን እዚህ ጋር ሌላም ቁጥር ሊሆን ይችላል ቢሆን ምን አረጋለሁ በቀጥታ ሶስቱ አሃዞች 0 ከሆኑ ምን ብሎናል ይካፈላል ማለት ነው። ስለዚህ 6000 ማን ነው በዚህ በመጀመሪያው ህግ ስንሰራ ምን አለ ሶስቱ አሃዞችን ያለው የ1 ቤት የ10 ቤት የ100 ቤት ስለዚህ ሶስቷን ወስዳለሁ 600 ስለዚህ 600 ሲካፈል ለ8 75 ስለዚህ ሶስቱ አሃዞች ለ8 እንደተካፈለ ስላረጋገጥኩ ምን ማለት ነው አጠቃላይ ቁጥር ለ8 ይካፈላል ማለት ነው። ይካፈላል ይሄ በ8 ስናካፍል ይሄን ይመስላል ማለት ነው። ሁለት የመጨረሻዎቹ ምንድናቸው በ9 ማካፈልና በ10 ማካፈል። በ9 ከ3 ጋር የሚመሳሰል ነው። ያ ምንድነው አንድ ቁጥር በ9 ይካፈላል የሚባለው ሁሉንም አሃዞች ስንደምር ልክ እንደ 3 ማለት ነው። አንድ ቁጥር በ9 ይካፈላል የሚባለው ሁሉንም አሃዞች ስንደምር የምናገኘው ድምር በ9 የሚካፈል ከሆነ ለ3 የሰራነውን እዚህ ጋር አፕላይ የምናደርገው ለ9 ተመሳሳይ ነው። ስለዚህ ይሄን ቁጥር ሁሉ ደምራለሁ። እዚህ ጋር የተሰጠኝ 4878 4 ሲደመር 8 ሲደመር 7 ሲደመር 8 አደርጋለሁ። አያችሁ ስለዚህ 4 ሲደመር 8 12 12 እና 7 ስንት ሆነ 4 እና 8 12 12 እና 7 19 19 እና 8 27 አይደል 27 መጣ ማለት ነው። ስለዚህ ምን ማድረግ ነው ይሄ የመጣልን ቁጥር ለ9 እንደሚካፈል ማረጋገጥ ሲካፈል ምን ለ9 እኩል ይሆናል ስንት ጊዜ ይደርሳል 3 ጊዜ። ስለዚህ ይሄ ቁጥር 4878 ለ9 ይካፈላል 3 ላይ ሰራነው ነው። እዚህ ጋር 1025 አለኝ ምን አረጋለሁ 1 ሲደመር 0 ሲደመር
2 ሲደመር 5 እኩል ይሆናል 1 ሲደመር 0 0 0 ሲደመር 2 3 3 ሲደመር 1 ሲደመር 0 1 1 ሲደመር 2 3 3 ሲደመር 5 ስንት ይሆናል 8 8 ለ9 አይካፈልም ማለት ነው። ስለዚህ ይሄ 1025 ለ9 አይካፈልም ብዬ አስቀምጣለሁ ማለት ነው። እየገባችሁ ነው ብዬ አስባለሁ ልጆች። እንግዲህ እቺ የመጨረሻዋ በ10 መካፈል ነው። እሷም ቀላል ናት። ህጓም አንድ ናት። ምን ይለናል? በ10 መካፈል ለማረጋገጥ የመጨረሻው የቁጥሩ የአንድ ቢት ሆይ 0 መሆን ብቻ ማረጋገጥ ነው። ስለዚህ አንድ ቁጥር በ10 ይካፈላል የሚባለው የመጨረሻው አሃዝ 0 ሲሆን ብቻ ነው ማለት ነው። 1700 ኦኬ የመጨረሻዋ 0 ነው። ይሄ በ10 ይካፈላል አለቀ ምንም ሳልሰራ ማለት ነው። ስለዚህ 45 የመጨረሻው 05 ነው። የመጨረሻው አሃዝ 5 ስለሆነ ምን አይሆንም ማለት ነው አይካፈልም። ምን መሆን ብቻ ነው የሚጠበቅበት የመጨረሻው አሃዝ 0 ሲሆን ብቻ ማለት ነው። ይሄ ከ2 እስከ 10 ካሉት ውስጥ ከ7 ውጪ ሌሎቹ በጣም ቀላል ናቸው። አንዱን ለአንዱ ህግ ያስታውሳል። 4 8ን ማስታወስ ይችላል። 3 10ን ማን ነው 9ን እንዲሁም 5 ከምን ጋር ይመሳሰላል ከ10 ጋር። ኤክሰፕሽናል ኬዙ ምንድነው ለየት የሚለው 5 ላይ የመጨረሻው ሆይ 5 እና 0 መሆን የሚጠበቅበት በ10 ሲሆን ግን 0 ብቻ ማለት ነው። ስለዚህ እነዚህን የቁጥር ህጎች የማካፈል ህጎች በደንብ ሲገባን በእርግጠኝነት ከ3 በላይ ጥያቄዎች መስራት ትችላላችሁ ሚኒስትሪ ላይ ማለት ነው። እዚህ ጋር ብቻ ባየናቸው። ስለዚህ እነዚህ ነገሮች እናንተ በደንብ ደጋግሟቸው ገብታችኋል ብዬ አስባለሁ። ለዛሬ አዘጋጁላችሁ ይሄን ይመስላል። አዳዲስ የ6ኛ ክፍል ተማሪ ሆናችሁ ይሄን የተማሪ ቤት የተሰኘውን ዩቲዩብ ቻናል ሰብስክራይብ አድርጉ። ከዛም ላይክ በማድረግ ይሄንን ቤተሰብ ደግፉ። በቀጣይ እስከምንገናኝ ቸር ቆዩ።